ከዳዊት የበለጠ ማን አለ? ጸሎት የጸለየ የጸሎት መጽሐፍትን የጻፈ ዘማሪስ ቢሆን ተስፋውን በፍጡር ነበር ያደረገው አይደለም። አሁንስ ተስፋዬ ማን ነው ብሎ ካለ በኋላ አብርሃም አይደለምን አላለም። ይስሐቅና ያዕቆብ አይደሉምን ወይ ከሱ በፊት የነበሩት የቀባይ ሳሙኤል አልነበረምን አላለም። ነቢዩ ሙሴ አልነበረምን ወይ ደግሞ ዘመነ አበው ከአብርሃም በፊት የነበሩት እነ ማቱሳላና እነ ኖህ አልነበሩምን? ሄኖክ የተባለ እግዚአብሔር ሰው አልነበረምን አላለም። አሁንስ ተስፋዬ ማን ነው ብሎ ካለ በኋላ እግዚአብሔር አይደለምን ነው ያለው። እረኛውስ እግዚአብሔር፣ መድኃኒቱስ እግዚአብሔር፣ ቤዛውስ እግዚአብሔር፣ መደገፊያውስ እግዚአብሔር፣ የህይወቴ መታመኛዋ ነው ይላል። ዳንኤል አናዶኛልና በኩርኩም በልልኝ ብዬ ስለው በኩርኩም የሚያጋጭ ጌታ የለም። 10 ጊዜ እንኳን ቢበድለኝ ጸልይለት ነው ብሎ የሚለው። ረግሞኛል፣ በሰው ፊት አዋርዶ ክብረ ንክ የሆነ ነገር ሰድቦኛል። ሰደበህ? አዎ ጸልይለት። ረግሞኛ ነው ብዬ የምልህ ረገመህ? አዎ መርቀው። የኢየሱስ ክርስቶስ ትምህርት ይሄ ነው። አለቅ ጎሮሮውን ዝጊ። እንደዛማ ቢሰሟችሁማ ኢትዮጵያውያን አልቀው ነበረ ማለት ነው። በኦርቶዶክሳውያን ጸሎት ብቻ ማለት ነው አልቀን ነበር። እዚህ ቲክቶክ ላይ ሶሻል ሚዲያ ከወጣው ጊዜ ጀምሮ እመቤቴ ልሳንህን ትዝጋው፣ ገብርኤል በሰይፍ ይጨድህ፣ አንገትህን ቆርጦ ይጣል ምናምን። አንዴ ሲቆርጡ ይቀጥልልህ እንኳን ያለ ሰው የለም። ግን እውነቱን ልንገርህ፣ ቅዱስ ገብርኤል እንኳን አንገቴን ቆርጦ ይመጣል መብትና ስልጣን የለውም። እግዚአብሔር አምላክ ብቻ ነው እኔ ላይ ኃይልና ስልጣን ያለው። ግን እግዚአብሔር ተቆጥቶ ገብርኤልን አድርግ ብሎ ካለ ያደርጋል መጥቶ። እና ወንድሞቼ እንዲህ አይነት ጸሎት መጽሐፍቶቻችሁ በእውነት ለመናገር ኦርቶዶክሳውያን ካላችሁ ከገባችሁ እናሳያችኋለን። እጅግ የሚያሳፍሩ የጸሎት መጽሐፍቶች ናቸው። ክርስቲያንን ብሎ ከሚል ማህበረሰብ ወይ አንድ ክርስቲያኔ ብሎ ክርስቶስን አመልካለሁ ብሎ ከሚል ግለሰብ እንዲህ አይነትን ቃል እያወጣ ሰው ላይ ለመናገር ጸሎትህ ወደ ራስህ ነው የሚመለስብህ። ብራዘር ጸሎትህ ወደ ራስህ፣ ያ የእርግማን ቃል ወደ ራስህ ነው የሚመለሰው። ዘርህን ትውልድህን ነው የምትረግመው። ብራዘር አንተ ጉሮሮውን ዝጊ ብለህ ያልከው ሰውዬ ነገ እኮ ወደ ቀልቡ ተመልሶ እንደሚባለው ወይ ወደ ልቡ ተመልሶ በእግዚአብሔር ፊት ይሄን ተጸጽቶ እኮ አልቅሶበት ሊሆን ይችላል። ቀናና አዱሃል አይደል? ይሄው እኔ ለመድኃኒዓለም ሰጥቻለሁ ምናምን ብለው እንባቸው ረጭተው ሄዳ ሰንደል ለኩሳ እንትን መርፌ ሰቅለው ይመጣሉ። መድኃኒዓለም ከሰማኸኝ ይህን ሰውዬ የዚህ ዓመት መጨረሻ ሳያይ ከገደልከው በጋርድልሃለሁ፣ ዕጣን አመጣለሁ፣ ነጭ ሉባንጃ። ካልገደልከው እናንተን ካላልከው ደግሞ ፋንድያ ይላል። እህቴ የራስሽ ታጠኙ ከነ ልጆችሽ። ቅዱስ እግዚአብሔር የእናንተን ፋንድያ ማጨሻ አይደለም ይላሉ። እንደዚህ ብለው ስለሚሉ ለመድኃኒዓለም ፋንድያ ነው ማጨሰው እያላችሁ ብላችሁ ምትሉ ነውረኛ ትውልድ ንስሐ ግቡ። ለገብርኤል እንትን ፋንድያ አጨስላለሁ። አንተ ለመልአኩን አንተ ፋንድያ ምታጨስ እንኳን ፋንድያ ዕጣን አጭሱላቸው እንኳን አላለም ጌታ አዲስ ኪዳን ላይ። የጸሎት መጽሐፍቶቻችሁ የሚያወሩት ጉድ ነው። እችን ብቻ አይደለም የምናሳየው። ኑ ግቡ እናሳያችሁ። ከመልካ ሚካኤል ላይ፣ ከመልካ ጊዮርጊስ ላይ፣ ከሌሎቹም መልካ መልኮች ላይ፣ ከመልከ ተክለ ሃይማኖት ላይ ጉድ ነው የሚናገሩት። የሚመጣ ሰው ካለ ግን እናሳያለን። ጸሎት ወደ እግዚአብሔር ነው የሚቀርበው። እግዚአብሔር አምላክ መሐሪ አምላክ ነው። ለቁጣ የዘገየ ለምሕረቱ ግን የበዛ ማለት ነው። ኦኬ። ከጌታችን ከኢየሱስ ክርስቶስ ኦርቶዶክሳውያን የሚጸልዩትን ጸሎት አልተማርንም። መጽሐፍ ቅዱስ ምን ያስተምራል ስለ ጸሎት? አንዱ አሁን ያሰማው ቪዲዮ ላይ ነው። መዝሙረ ዳዊት የጸሎት መጽሐፍ አይደለም። ነገር ግን በቀኖና የምታምን ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን በቀኖና የምታምን ከሆነ መዝሙረ ዳዊትን የጸሎት መጽሐፍ ነው ልትለው አትችልም። መዝሙረ ዳዊት ከተቀነኑት እስትንፋሰ መለኮት አላባቸው ወይም የእግዚአብሔር ቃል ነው ተብለው ከሚቆጠሩት መጽሐፍት መካከል አንዱ ነው። ስለዚህ መዝሙረ ዳዊት ስልጣናዊ የእግዚአብሔር ቃል ነው እንጂ አሁን ቅድም ኤርሚያስ አነብልን እንደነበረው
አፉን ዝጋ፣ ጉሮሮውን ወጥር ምናምን ከሚል ተራ መጽሐፍ ጋር የሚነጻጸር መጽሐፍ አይደለም። የዳዊት መጽሐፍ ቅዱስ ነው። ስለዚህ ይሄንን ማንሳት መጽሐፍ ቅዱስን አለማወቅ ይሆናል ማለት ነው። ወይም የመጽሐፍ ቅዱስን ስልጣን ሆን ብሎ አለመቀበል፣ መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ብሎ እንደ መካድ ይቆጠራል። አንዱ ይሄ ነው። ሁለተኛው ቅድም ኤርሚ ሲያነበው የነበረው የጸሎት መጽሐፍ ተብሎ ይነበብ የነበረው መጽሐፍ መቼም መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለው የሚያምኑ ከሆነ መጽሐፍቶቻቸው ሁሉ በእግዚአብሔር ቃል መመዘን አለባቸው። እኔ ከአንድ የቤተ ክርስቲያኒቱ ዲያቆን የሆነ ወንድም እና በዚህ በቲክታክ ላይ ከሚያስተምሩት መካከል ከአንዱ ጋር ስንነጋገር ስለ ቀኖና ሲያነሳ ቀኖናችን ውስጥ መጽሐፍ ቅዱስ አለ፣ ዋነኛው ነው እና ሌሎቹ ሁሉ በሱ ነው የሚለኩት። እነዚህ ምንድነው አዋልድ የሚባሉት መጽሐፍት የሱ ልጆች ናቸው የሚል ነገር አለ። እንግዲህ እንደሱ ከሆነ የሱ ልጆች ከሆኑ ከሱ ጋር አይጣሉም ማለት ነው፣ ከሱ ጋር አይቃረኑም ማለት ነው። ለምሳሌ ውሻ የፍየል ልጅ ሊሆን እንደማይችል ሁሉ እነዚህ አዋልድ መጽሐፍትም የመጽሐፍ ቅዱስ ልጆች ሊሆኑ አይችሉም። ለምሳሌ ቅድም አሁን ኤርሚያስ ያነበበውና እሱን የሚመስሉ ሌሎች ሲጠቃቅሳቸው የነበሩ ለምን ከተባለ ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 11 ላይ ቁጥር 1-4 ያለ ቦታ ላንብብልህ። ከጸሎት ጋር ተያይዞ ጨርሶ በቃ ትክክል ያልሆነ ነገር እንደሆነ የሚታይ ነው። በእርግጥ በመጽሐፍ ቅዱስ ጉዳይ ላይ ቤተክርስቲያኒቱ ያላት አቋም ጥርት ያለ ስላልሆነ በዶግማ በቀኖና ምናምን ይላሉ። በዶግማና በቀኖና የሚያምኑ ከሆነ እነዚህን መጽሐፍት ከዶግማቸው ጋር እንዴት ነው የሚያስታርቋቸው የሚለው በጣም ሊሰመርበት ይገባል። ምክንያቱም ዶግማቸው መጽሐፉ ስለሆነ ማለት ነው፣ ወይም ቀኖናቸው። እና እዚህ ሉቃስ ወንጌል ምዕራፍ 11 ላይ ምን ይላል? እርሱ በአንድ ስፍራ ይጸልይ ነበር ይላል ስለ ጌታችን ስለ ኢየሱስ። በጨረሰ ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ፣ ማለት የኢየሱስ ደቀ መዛሙርት መካከል አንዱ ጌታ ሆይ፣ ዮሐንስ ደቀ መዛሙርቱን እንዳስተማረ፣ ዮሐንስ የእሱን ደቀ መዛሙርት ጸሎት አስተማራቸው እንጂ ጸሎት ጽፎ አልሰጣቸው። እና ገና የጸሎት መጽሐፍ ከሚለው ይጀምራል የዚህ መጽሐፍ ስህተት ማለት ነው። ገብተዋል? የጸሎት መጽሐፍ የሚለው ከዛ ይጀምራል ስህተቱ። ዮሐንስ ደቀ መዛሙርቱን ጸሎት ሲያስተምር፣ የዮሐንስን ደቀ መዛሙርት ማለት ዮሐንስ የራሱን ተከታዮች ጸሎት እንዳስተማረ አንተ ደግሞ አስተምረን ነው ያለው። አንተ ደግሞ ጸሎት አስተምረን ነው ያለው። መንፈሳዊ ሰዎች ጸሎት እንዴት እንደሚጸለይ ሊማሩ ይችላሉ። ግን ተጽፎ ተጠርዞ ያለ እርግማንና ድግምት በሰው ላይ የሚያወርዱ ከሆነ እሱ ጸሎት አይደለም፣ ሟርት ነው የሚሆነው ማለት ነው በእግዚአብሔር ቃል መሰረት። ከዛ ጌታችን ኢየሱስ ክርስቶስ ደግሞ በቃ የጸሎትን እንትን ሰጣቸው ለደቀ መዛሙርቱ። መጸለይ ትፈልጋላችሁ አላቸው። እንዳስተምራችሁ ትፈልጋላችሁ? እሺ ጸሎቴ ብሎ ያስተማራቸው ጸሎት እንደዚህ የሚል ነው። እኔ በጣም የሚገርመኝ አሁን ቅድም ኤርሚያስ ያነበበውን መጽሐፍ ያነበበ ሰው ከዛ ቀጥሎ አባታችን ወይ በሰማይ የምትኖር ብሎ የሚጸልይ ከሆነ ሁለቱን እንዴት ነው የሚያስታርቀው? ሁለቱን እንዴት ነው የሚያስማማው? ማለት ኦርቶዶክሳውያን ኢቨን መምህራን የሚባሉትም ሰዎች ራሳቸው ቆም ብለው መጠየቅ አለባቸው። ምክንያቱም አሁን ቅድም ኤርሚያስ ያነበነባቸውን መጽሐፍቶች አውርደውት ሲያበቁ መጨረሻ ሲያሳርጉ አቡነ ዘበሰማያት እንበላ 12 ነው የሚባሉ አይደል? በትክክል ብዬው ከሆነ ዳኒ፣ በትክክል ካላልኩት ይቅርታ ይደረግልኝ። እና ጌታችን ኢየሱስ ጸሎት ሲያስተምር አቡነ ዘበሰማያት እና ያስተማረው ቢጽፉ እንኳን መጽሐፍ ያለባቸው ይሄንን ጸሎት ነው መጠረስ ካለባቸው ይሄንን ጸሎት ነው መጠረስ ያለባቸው። እና በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዕለት ዕለት ስጠን፣ ኃጢአታችንንም ይቅር በለን እኛ ደግሞ የበደሉንን ሁሉ ይቅር ብለናልና። ሪሊ አሁን ቅድም ጉሮሮውን ዝጋ፣ አፉን ዲዳ አርግ
ምንድነው ዲዳ አድርጊ ነው ማን እንደሆነች አላቅም። እቺ ዲዳ አድራጊዋ እና ጉሮሮ ቀሳሪዋ ማን እንደሆነች አላቅም። ግን ያን ጸሎት ከጸለዩ በኋላ ይሄን ጸሎት ሊጸልዩ አይችሉም። ይህ መጽሐፍ ቅዱሳዊ ነው። በቃ ለአእምሯቸው ለህሊናው የሚኖር ሰው ምንም እኮ ይሄ በጣም አቶሚክ ሳይንስ አይደለም። የበደሉንን ሰዎች ይቅር ነው የምንለው፣ እንረግማቸዋለን፣ አጥፋቸው፣ ጉሮሯቸውን ዝጋው፣ አንደበታቸውን ምናምን ብላችሁ ጸልዩ። ይሄ እግዚአብሔር የሚሰማው ጸሎት አይደለም። ምናልባት ቅድም ኤርሚ እንዳነበበው እዛው መጽሐፉ ላይ ያለችው ሴትዮ የምትሰማው ጸሎት ሊሆን ይችላል። መጽሐፉ ላይ ያለችው ሴትዮ መቼም እሷ ሴትዮ ይሄን ጸሎት የምትሰማ ሴትዮ የኢየሱስ ክርስቶስ እናት ማርያም ስላልሆነች ነው ሴትዮ የምላት። ምክንያቱም ትልቅ ልዩነት አላቸው በኢየሱስ ክርስቶስ እናት በማርያምና ቅድም ኤርሚያስ ባነበባት ሴትዮ መካከል ትልቅ ልዩነት አለ። ጸሎት አይደለም ራሱ መጽሐፉ፣ የጸሎት መጽሐፍ ሳይሆን የእርግማን የድግምት መጽሐፍ ነው። በዚህ አግባብ ነው ሊታይ የሚገባው። በቅዱስ ቃሉ ስንመዝነው ይሄ ነው። ምክንያቱም ቅዱስ ቃሉ የጸሎትን ይዘት ነግሮናል። ጸሎት የእግዚአብሔርን ስም መቀደስ ነው። ጸሎት ስለ እግዚአብሔር መንግስት መማለድ ነው። ጸሎት የእግዚአብሔር ፈቃድ በምድር እንድትፈጸም መማለድ ነው። ጸሎት አቅርቦትን መለመን ነው። የዕለት እንጀራችንን ስጠን ብሎ እግዚአብሔርን መለመን ነው። ጸሎት የኃጢአት ይቅርታ መጠየቅ ነው። የኃጢአት ይቅርታ ሲጠየቅ ሌሎችን ይቅር ማለትን እርግጠኛ መሆን ያስፈልጋል። አሁን ሪሊ ኦርቶዶክሳውያን ይህን ጸሎት ሊጸሉ ይችላሉ? የወንጌል አማኞችን በዚህ ልክ እየጠሉ እየተሳደቡ በዚህ ቁጣ ገብተው አንበጫብጫችኋለሁ ምናምን እላችኋለሁ በሚል እንትን ውስጥ ሆነው ይህን ጸሎት ሊጸልዩ አይችሉም። ኦፍኮርስ ያኛውን የቅድሙን እንትን ያነበበውን ጸሎት ግን መጸለይ ይቻላል። ኤርሚያስ ያነበበውን ሊጸልዩት ይችላሉ። ግን በእግዚአብሔር ቃል መሰረት ግን ይሄ ነው ጸሎት። ጸሎት እግዚአብሔር ከክፉ እንዲያድነን ይጸልያል እንጂ ስለዚህ መጽሐፉ የጸሎት መጽሐፍ የሚል ስያሜም ሊሰጠው አይገባም። የሟርት መጽሐፍ ነው መባል ያለበት። አቤቱ ጌታዬ እና አምላኬ ኢየሱስ ክርስቶስ ሆይ እኔን ባሪያን ከመከራ ስጋ ከመከራ ነፍስ ተሰውረኝ ዘንድ ስለ ስምህ ስማልድህ ልቦናህ አይጽናብኝ ይላል። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በማመን ከምስጋና ጋር በሶስትነት በስላሴ አምናለሁ። በኃይሉ በመለኮት የሚጣላኝን የእግዚአብሔርን ቃል ከመሬት ላይ ይጣለው። በሊህም የሆነ የመለኮት ሰይፍ የአንገቱን ደም ስር ይዝጋው ይላል። ከዛ ከብዙ መታመን ጋር በስላሴ ስም ሶስትነት አምናለሁ። በመደፋፈር የሚቃወምኝን የእግዚአብሔርን ቃል ሰውነቱን ያፈራርሰው። መቼም ለሰይጣን ነው ብለው እንደማይሉን ስሙ። እንግዲህ ከዚህ በኋላ ስሙ ውርጅብኝ። ቆይ አልጨረስኩም ፓስተር። ሰውነቱን ያፈራርሰው፣ በሊህም በመለኮት ሰይፍ አንገቱን ይሰይፈው። ሰዎቹ ከአንገት ላይ በጣም ተጠምደዋል። አንድነቱን ሶስትነቱን ከማመን ጋር በስላሴ ስም ሶስትነትን አምናለሁ። በሚቃወምኝ የሚጻረኝን የእግዚአብሔር ቃል ኃይሉን ያድክመው። በሊህም በመለኮት ሰይፍ አንገቱን ይበጥሰው። ከንጹህ ምስጋና ጋር በስላሴ ስም በሶስትነት አምናለሁ። ጸብ በመጫር የሚጣላኝን ጠላቴን እግዚአብሔር ቃል ይደምስሰው። በተሳለ የመለኮት ሰይፍ አንገቱን ይገርስሰው። አንገት ነው ይሄኛው፣ አንገት ላይ ብቻ ነው ትኩረት ያደረገው። ያው እዚህ ጋም ደግሞ ከብዙ ዝማሬ ጋር በስላሴ ስም በሶስትነት አምናለሁ። አሳቦና አሴሮ የሚጣላኝን ጠላቴን እግዚአብሔር ቃል ከክብሩ ያዋርደው። የተሳለ መለኮት ሰይፍ አንገቱን ይመትረው፣ አንገቱን ይነቀው፣ አንገቱን አስጨንቆ ይበጥሰው፣ አንገቱን ብሎ ይግደለው፣ አንገቱን ያወራርደው፣ አንገቱን ያጣጋው፣ አንገቱን ይቁረጠው። አሁን ፓስተር በሰላም ትሄዳለህ። አንገቱን ብሎ ደሙን ያፍሰው፣ አንገቱን ይቆልምመው፣ አንገቱን ይሰንጥቀው። ኤርሚ በቃ ይሄ ገብቶሃል። የወንጀል መጽሐፍ እኮ ነው፣ የጸሎት መጽሐፍ ሳይሆን የወንጀል መጽሐፍ ነው እና የስላሴ አማኝ የሆነ ሰው ሊጸልይ አይችልም። በነገር ላይ የስላሴ አማኝ ሆኖ ሰው ይህንን ጸሎት ሊጸልይ አይችልም። ይሄ የወንጀል መጽሐፍ ነው። ገብቶሃል። በቃ ወንጀል አንገት ለመቁረጥ፣ ለሰው ለመግደል፣ ለማጥፋት
ለግድያ የሚቀሰቅስ አደገኛ የሆነ መጽሐፍ ነው እና ይሄ በእግዚአብሔር ቃል ሲመዘን ሟርት ነው። በቃ ገብቶሃል? ሟርት፣ መግደል የምታየው እኮ አየህ፣ በክፉ መንፈስ እንደተጻፈ የምታየው አንድ የምህረት ቃል የለም። አንገት መቁረጥ። እግዚአብሔሩ ግን ሰውን ለመማር እርቃኑን በመስቀል ተንጠልጥሎ ሞቷል። የሚገርም ነገር ነው። ከወንጌል ጋር ይቃረናል። ይሄ መጽሐፍ ከስላሴ አማንያን ትምህርት ጋር ይቃረናል። ኦርቶዶክስ በስላሴ የምታምን ከሆነ ይህንን መጽሐፍ ልትቀበለው አትችልም። ለምን? የስላሴ ሁለተኛው አካል ኢየሱስ ክርስቶስ የሰው አንገት ለመቁረጥ ሳይሆን ሰውን ከገሃነም ለማዳን እርቃኑን በመስቀል ተንጠልጥሏል። ይቃረናል፣ ይጋጫል። ቀኖናዬ ነው ዶግማዬ ነው የምትል ከሆነ መጽሐፍ ቅዱስን ይሄንን መጽሐፍ አውጥታ መጣል አለባት። ምናልባት አሁን የተጠሩት ከየሀገሩ የተጠሩ ሊቃውንት አሉ። እንግዲህ ወደ 9 ሚሊዮን ነው ምናምን ብር ወጪ የተደረገው። እነዚህ ሊቃውንት ይሄንን ካላወጡና ካልጣሉ ተሰብስበው ሊቃውንትነታቸው ነው ጥያቄ ውስጥ የሚገባው። ሁለት ነገር ይሆናል። ሊቃውንትነታቸው ጥያቄ ውስጥ ይገባል። ሌላው ደግሞ ሪሊ ኦርቶዶክስ በስላሴ ታምናለችው የሚለውን መጠየቅ በቃ ዋናው ነገር መሆን አለበት። ይሄ ወንጀል መጽሐፍ የሃይማኖት መጽሐፍ እንኳን አይደለም። ኤርሚያውን ያነበብከው ደንበኛ የወንጀል መጽሐፍ ነው። እንዲህ ጅሃድ እኮ ነው የሚያወራው። በቃ አንገት ቁረጡ፣ አንገት ቁረጡ፣ ቁረጥ፣ አንገት ቁረጥ፣ አንገት ሰንጥቅ፣ አንገት ፈቲ። እግዚአብሔር ይቅር ይበላቸው። ፓስተር ከዚህም የባሰ አለ። ሲመጡ ነው ያሳያሉ። ማንበብ ማሳየት ብቻ ነው። የእግር ደግሞ አለ። እግር እኔ እኮ አሁን የተጠራው የጌታ እንዴት አይነት ጉድ ነው እባክህ! አንገቱን በል መድኃኒዓለም የሚል እዛ ቆሞ ኢየሱስ። በጣም እኮ የሚገርም እኮ ነገር። እግዚአብሔር አይናቸውን ይክፈት በእውነት በጣም ዋው። ወደ ብርሃኑ እንጠራችኋለን ያሉን እዚህ ውስጥ ነው። ታዲያ ወይ ብርሃን ወደ ብርሃን ከሆነ የምትባል ሴትዮ ወደ ብርሃኑ የሚባል ሰውዬ ብርሃኑና ብርሃን የምትባል ሴትዮና ሰውዬ ጋር ካልሆነ በስተቀር ይሄ የክርስቶስ ብርሃን አይደለም። ኧረ እንደው ጉድ ነው። ልክ አይደለም። ጸሎት እንዲህ አይደለም። የእግሩ ቆየን የእግር አለ የጀርባ አጥንት አለ አከርካሪው ይሄ በጣም የሚገርም ነገር ነው በእውነት። እኔማ ፓስተር ሳነባቸው ድክም ብሎኛል አልኩና አሁን ተራ ትዕግስት ነው የሚገርመኝ። ቁጭ ብዬ ነው ያነበብኩት። እግዚአብሔር መቼስ የሰጠ ጸጋ የሚገርም ነው። አከርካሪ ስፓይናል ኮርዱ በቃ እኮ ዲመኒክ እንደሆነ እኮ ታያለህ። አንድ ምህረት የለውም እኮ አንድ ምህረት የለም። ምህረት እንደ ሰማይ ደመና ነው የራቀው። ይቅርታ አድርግለት የሚል የለም። በጣም ያሳዝናል በእውነት። ስንጠይቃቸው ኦርቶዶክስ ለዘላለም ትኑር ይሉናል። መልስ አምጡ ብለን ስንል አይ ሰይጣን በሰው ላይ አድሮ ምናምን የሚለው አሁን የቀድሙ ልጅ እኔ እኮ ገርሞኛል። የተጻፈውን ማንበብ ትቶ እውነትን ላለመቀበል እኮ እንዴት ሽምጥጥ አድርገው እንደሚሄዱ ስታይ በቃ በጣም ያሳዝናል። ኤኒዌይስ ጌታ ይማራቸው። ኦርቶዶክስ ነኝ ግን አሁን ላይ በፊት ታውቃለህ አላውቅም። በቃ ገድላትን ጠለቅ ብዬም አላነበብኩም ምናምን ነገር። አሁን ላይ ግን በቃ እንዲህ ሲያነቡ ምናምን ታውቃለህ ቲክቶክ ላይ በጣም ብዙ እንትን እየወጣ ነውና ያን ሳይ በቃ በጣም እንደዚህም አለ እያልኩ ግራ እየተጋቡ መጣሁና ቸገራ ገብቶኛል አሁን ላይ።
ያ ጥሩ ነው። እኔ ግራ መጋባትህን እንደ መልካም አጋጣሚ ነው የማየው። እንደ መልካም አጋጣሚ ነው የማየው። ለምንድን ነው እሱ? ግራ ስንጋባ ቆም ብለን እንድንጠይቅ እግዚአብሔር እድል እየሰጠን ነው ማለት ነው። ለዘመናት በባዶ ስትሳለማቸው ስታነባቸው ህይወት አለባቸው ለምትከተላቸው መጽሐፍቶች ህይወት እንደሌለው እግዚአብሔር ሲያሳየህ አሁን እግዚአብሔር ነው እያሳየ ያለው። ልጄ እንደ ቃሌ አይደለም የምታምነው። ልምምድ ጸሎት እንደኔ ቃል እንደኔ ሐሳብ አይደለም እያለ ነው እግዚአብሔር። ለዚህ ለእግዚአብሔር ሐሳብ ምን ላይ ስጥ? እኔ አሁን ለአንተ ያለኝ ምክር ነው። ምን ላይ ስጥ? በዚህ ግራ መጋባት አጋጣሚ ህይወትህን ለክርስቶስ ኢየሱስ ስጥ። ህይወትህን ለኢየሱስ ስጥ። አሁን ባለህበት ህይወት ውስጥ እግዚአብሔር የሚደሰትበትና የሚረካበት ህይወት የለም። ይሄ ልምምድ ይሄ አሁን ጸሎቶች፣ እምነቶች ሲኦል የሚከቱ ናቸው። በሚገርም መልኩ እግዚአብሔር የማይፈልገውን ህይወት እንድትኖር ነው የሚያደርገው። መጽሐፍ ቅዱስ ውስጥ የሌለ ታሪክ፣ መጽሐፍ ቅዱስ ውስጥ የሌለ እምነታችን እንደ እግዚአብሔር ቃል ካልሆነ እምነት አይደለም። በሳምበዲ እኮ እያመንክ ነው፣ ግን እንደ እግዚአብሔር ቃል አይደለም። እንደ እግዚአብሔር ቃል ካልሆነ ደግሞ እምነት በቃ አንተን ይዘው የሚገቡት የት ነው? ሲኦል ነው የሚገቡት። ናናት እኔ ግራ መጋባትህ ጥሩ ነው። እግዚአብሔር እያነቃ ነው ያለው። ኦኬ፣ እግዚአብሔር እያነቃ ነው ያለው እና ህይወትን ለክርስቶስ ኢየሱስ ስጥ። ለዚህ ነው አየህ፣ እኛ አሁን መጽሐፍ ቅዱስ ብቻ ብለን ስናምን ምክንያታችን ይሄ ነው። ሰው መጽሐፍ ቅዱስን ብቻ በመከተሉ ከእግዚአብሔር እውነት አይጎልም። በእርግጥ እሱ ማለት ልክ ነህ። ግን አሁን እዛው ሆኜ በቃ እኔ እንደገባኝ በቃ ጌታን ብቻ እዛው ስለ በትክክል አመልኳለሁ ምናምን፣ ሌላ ተጨማሪ ምናምን አላስፈላጊ የሆኑትን አላመልክም፣ አልቀበልም። ግን እዛው ባለሁበት በትክክል ጌታን እያመለኩ ምናምን መኖርስ እንደሱ አይቻልም ወይ? አሁን እንግዲህ ብራዘር እስከምትችል ድረስ እግዚአብሔር እስከረዳህ ድረስ መቀጠል ትችላለህ። ብዙ እሱ አሁን አለ አያስጨንቀኝም። እኔ አሁን መጀመሪያ የህይወት ለውጥ ኦኬ። አሁን እኛ የሃይማኖት የቤተ እምነት ለውጥ አይደለም እኛ የሚታየን፣ እዚህ የምንሰብከው እሱን አይደለም። መተህ አብረን ብናመልክ ጌታን አብረን ብናወድስ ደስ ይለናል። ግን የሚቀርመው ቤት መቀየር አይደለም ለናቲ ኦኬ። ዳግም መወለድ ነው የሚቀርመው። ናቲ በክርስቶስ ኢየሱስ አምኖ ዳግም መወለድ መቻል አለበት። ዳግም የምትወለደው እንዴት ነው? አየህ፣ ኢየሱስ ክርስቶስን አምነህ እሱን ተቀብለ ከእግዚአብሔር ዳግም መወለድ መቻል አለበት። ክርስትና የሚጀመረው ቤተ እምነት አባል በመሆን አይደለም፣ ክር በማሰር አይደለም። ባይዘው ክርስትና የሚጀመረው የእግዚአብሔር ልጅ የሚሆነው በእምነት ነው። ስለዚህ አሁን የተገለጠልህ እውነት እግዚአብሔር ወደ አንተ ያመጣውን እነኝን ኢንካውንተሮች ተጠቅመ ህይወትን መጠየቅ መቻል አለብህ። መጽሐፍ ቅዱስን አንብብ፣ መርምር። ክርስቶስ ኢየሱስ ለአንተ የሰራልህን የማዳን ስራ በደንብ ፈትሽ። ይሄ ህይወት ይሆንልሃል። የመዳን ብርሃኑ እግዚአብሔር እያበራልን ያለው ይህንን እግዚአብሔር እያበራል ያለውን የመዳን ብርሃን አንተ በህይወት ላይ ልትጋብዘው ይገባል። ለዚህ ነው መጽሐፍ ሲናገር እናንተ ደካሞች ሸክማችሁ የከበዳችሁ ኑ ወደ እኔ ነው የሚለው። ኢየሱስ ያስፈልጋል። ከክርስቶስ ኢየሱስ ጋር ህብረት ማድረግ አለብህ። ኦኬ፣ ዳግም እንደተወለድክ ዛሬ ብትሞት መንግስተ ሰማያት እንደምትገባ ይሰማል። እንደሱ አይነት ፊል ታደርጋለህ። ናቲ አሁን ዛሬ ቢሞት መንግስተ ሰማያት ይገባ ፊል ዛይ በዚህ ሰዓት እንደዛ ብዬ መናገር ባልችልም ግን ታውቃለህ፣ አሁን ለምሳሌ እኔ ወደ ጌታ መጣሁ ልበልና እዚህ እንዳልመጣ አንዳንድ ነገሮች እዚህ የምታዩት ይሆናላ ስለ እኔ ብዙ ባላቅም እንዲህ ምን የማይመስል እንደ ጭፈራ ምናምን ብቻ ብዙ ውስጡን ላይ ይቻላልም ግን ይሆናላ ጭፈራ አለ ብቻ የሆነ
ደስ የማይሉ ምናምን ነገሮች እነሱን ሳይ በቃ እዚህም ደግሞ የሆነ ጥያቄ የሚፈጥርብኝ ነገር አለና ስለዛ ነገር ነው። የሚገርም ነገር አሁን እግዚአብሔር በሽብሸባ ነው የሚመለከው የሚል ፕሪንሲፕል የለም። ኦኬ በደንብ ስማኝ። አሁን ለእግዚአብሔር አምልኮ ይሁን እንጂ እግዚአብሔርን ቆማችሁ እያጨበጨባችሁ ነው አምልኩት የሚል ፕሪንሲፕል የለም። ኦኬ ማለት እግዚአብሔርን ስታመልክ እኮ ዳዊት እንደ እብድ እኮ ነበር የሚሆኑት አይደል? ራቁታቸውን ምን የክብር ልብሳቸውን ጥለው ነበር እኮ እግዚአብሔርን የሚያመልኩት። አይ እግዚአብሔርን ለማምለክ እግዚአብሔርን ለማክበር ለእግዚአብሔር ይሁን እንጂ ፕሪንሲፕል የለም። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፒያኖ አትጠቀምም። ሌሎች አብያተ ክርስቲያናት ግን ፒያኖ የሚጠቀሙ እኮ አሉ። አየው አሁን ለእግዚአብሔር አሁን ፕሪንሲፕሉ ለአንተ ነው እንጂ ለእግዚአብሔር በዚህ መልኩ አድርጉት የተባለለት ነገር የለም። ዋናው ግን ቦተም ላይ ነው ምን ይሁን የምታደርገው ነገር ለእግዚአብሔር ክብር አድርገው። በማን በክርስቶስ ኢየሱስ። አየህ የምታረገው ነገር ያ ለእግዚአብሔር ወርዝ ያረጋል፣ ለእግዚአብሔር የሚሆን መልካም መዓዛ ይሆናል። አዎ ለእግዚአብሔር ብለህ የምታረገው ከሆነ አድርገው። ለማን ለእግዚአብሔር ብለህ የምታረገው ከሆነ በጽድቅ በቅድስና እየኖርክ እግዚአብሔርን በመፍራት ለእግዚአብሔር ክብር በጌታ ፊት የምታረገው ነገር ያንሰዋል እኮ ናትሻ ማለት ያንሰዋል። አንዳንዴ ከምን አንጻር መሰለ ለእግዚአብሔር የሚሆነውን ነገር ከዚህ በላይ ቢሆን ብናደርግ ደስ ይለናል። ለማን እየተደረገ ያለው ለእግዚአብሔር ስለሆነ ማለት ነው። ከሆነልን ውለታ ከተደረገልን ቸርነት እግዚአብሔር ለኛ ካደረገው አንጻር የምናደርገው ምስጋና ወይ በጣም ያንሰዋል። ሽብሸባ ያንሰዋል፣ ለጌታ ጭብጨባ ያንሰዋል፣ እየዘለልክ እግዚአብሔርን ማምለክ ያንሰዋል። ወዳጄ በጭንቅላት ቆመ ማለት በቃ ለእግዚአብሔር የሚሆን ከሆነ ያ ክብር ያንሰዋል። የትኛው አምልኮ ስርዓት ነው ለእግዚአብሔር ወርዝ የሚያደርገው? ወዳጄ የለም እኮ ማለት በቃ ይሄኛው ለእግዚአብሔር በቃ ወርዝ ያደርገዋል የምትለው የአምልኮ ስርዓት የለም። እንደው በቃ ከገለጠልህ ፍቅርህን ያለህን ነገር ካሳየልህ እንደው የምታደርገው ነገር ነው እንጂ ያንሰዋል፣ ብራዘር ያንሰዋል። እና ይሄ የአምልኮ ሁኔታው ለእግዚአብሔር የሚመጥ ነው ብለን የምናስበው ነው። በከበሮ ሊሆን ይችላል፣ በጽናጽል ሊሆን ይችላል፣ በፒያኖ ሊሆን ይችላል። የተሻለውን ነገር ለእግዚአብሔር የሚመጥነውን ነገር ብለን የምናስበውን ነገር ሁሉ እናመጣለን። ለእግዚአብሔር የሚሰጥ ክብር ነው ኦኬ እንጂ መጽሐፍም በዚህ መልኩ እግዚአብሔርን አክብሩት የሚል ትምህርትም የለም። ሲጀምር ማለት በበገና በያሬዳዊ ቅኔ ምናምን እግዚአብሔር ይመለክ የሚል የለም። ያሬዳዊ ቅኔ ለኢትዮጵያ ኦርቶዶክስ ብቻ ነው ያለው። ሌላ ቦታ ላይ ብትሄድ ያሬዳዊ ዜማ የለም። ያሬድ ኢትዮጵያዊ ነው፣ እግዚአብሔር ኢትዮጵያዊ አይደለም። አየህ ሌላው ጋር ስትሄድ እግዚአብሔር የሚመለከው በሌላ መንገድ ነው ማለት ነው። ኦኬ ናይጄሪያ ብትሄድ ናይጄሪያ ኦርቶዶክስ ብትኖር ኖሮ የናይጄሪያን ኦርቶዶክስ ሽብሸባን አያውቁም። በባህላቸው ያለው እግዚአብሔርን የሚያመልኩበት መንገድ እነሱ ለእግዚአብሔር ወርዝ በሚያረጉበት በክብርን በሚሰጥ ለእግዚአብሔር በሚመጥን መልኩ ብለው የሚያዘጋጁት አምልኮ ስርዓት ነው የሚኖራቸው። አየህ ስለዚህ ሽብሸባ የምትለው ይሄ ነጭ ለብሶ ጽናጽል እንደዚህ ማድረግ ለኢትዮጵያኖች ነው፣ ለእግዚአብሔር ይመጥናል ብሎ የተዘጋጀ ነው እንጂ በሌላው ዓለም ላይ ተቀባይነት የለውም። የትኛውም ሀገር የግብፅ ኦርቶዶክስ ላይም ብትሄድ እንደዚህ አይነት ስርዓት አታገኝም። አንዳንድ ኦርቶዶክሶች እንደውም ፒያኖ ይጠቀማሉ በስርዓት ማለት ነው። ስለዚህ አየህ አሁን ከኛ አንጻር አሁን ከአንተ አንጻር ነው እያየ ያለው። መጽሐፍ ቅዱስ ውስጥ ስትገባ ግን እግዚአብሔር የሚመለከው በእውነትና በመንፈስ ነው። ይሄ ነው ፕሪንሲፕሉ፣ ይሄ ነው። እግዚአብሔር የሚመለከው በምንድን ነው? በእውነት ነው። የሚመለከው ምንድን ነው? በመንፈስ ነው። እግዚአብሔርን ልታመልክ የምትችልበት መንገድ ይሄ ነው እንጂ ሽብሸባ የበለጠ እግዚአብሔርን ደስ የሚያሰኘው፣ ጭብጨባ ደግሞ በፒያኖ ደግሞ መዘመር እየዘለልክ ወይ ደግሞ ለእግዚአብሔር ይሆናል ብለህ እያደረግክ ያለው ነገር ለእግዚአብሔር አይመጥንም የሚል ነገር የለም። የተጻፈ ምሪትንም ነገር የለም። እና ይሄንን ሆን ብለው የሚፈጥሩት እንትን ነው ባይዘዌ ማጠልሸት ነው። ጭፈራችሁ ምናምን ይላል። ሲጀምር ለእግዚአብሔር እኮ ነው እየጨፈረን ያለነው። ለገብርኤል አይደለም፣ ለሚካኤል አይደለም፣ ለማርያም አይደለም፣ ለሰው ልጅ አይደለም። ለአምላካችን ለእግዚአብሔር
ለምንድን ነው ጭፈራ ያደረጋችሁት ካልከን፣ በቃ ዚሲ ዘዌ እግዚአብሔር ልናመልክበት የምንችለው የገባን ነገር ይሄ ነው። ክብራችንን ያሳጣል። አዎ። ያበልን ይመስላችኋል? አዎ። ግን ለእግዚአብሔር ነው። አገኘ በቃ ለእግዚአብሔር ነው እያደረግን ያለ ነው። ለሱ ነው፣ ለክብሩ ነው። ስለሌለን በቃ ሊገልጽለት የሚችል ነገር ስለሌለን ማለት ነው። እና ትልቁ ነገር ይሄ ነው። ትልቁ ነገር ይሄ ነው። ስለዚህ እኔ ለአንተ ያለኝ እንትን ትልቁ መመለስ ያለበት ናት የህይወት ጥያቄ ነው። የዘላለም ህይወት ዛሬ እንዳለ ብትሞት መንግስተ ሰማያት እንደምትገባ እርግጠኛ ካልሆንክ በቃ ክርስቲያን አይደለም እስከ ዛሬ ድረስ። የክርስትና መሰረቱ ላመኑ ሰዎች የዘላለም ህይወት የማግኘታቸው ሚስጥር ነው። ይሄ ካልተመለሰልህ ያለህበት ቤተ እምነት ምንም አይጠቅምህም ናት ማለት እሱ በእርግጥ ማለት እኔ እንዳልከው ዋናው ልብ ነው ማለት በንጹህ ልብ እግዚአብሔርን ማምለክ ተቀባይነት ያለው እሱ ነው ብዬ አስባለሁ። እና ስቀጥል ስለ አሁን እኮ አውቃለሁ ጌታን ማለት አምናለሁ፣ ግን እንዳድስ ወይ ደግሞ እንዴት አድርጌ ነው መቀበል ወይ ደግሞ እንትን ማለት ያለብኝ ስለ እዛም እያሉ እኮ አሁን አምናለሁ ያው ኢየሱስን እከተላለሁ፣ ግን ስፔሻል ደግሞ እንዴት ነው እንትን ማድረግ አለብኝ የምትለኝ? አዎ አየህ፣ ኢየሱስን ማመን ማለት ናቴ ምን መሰለ፣ ዛሬ ብትሞት እንኳን መንግስተ ሰማያት እንደሚያስገባ ማመን ማለት ነው። እሱ የሰራልህ የመስቀሉ ስራ በመስቀል ላይ የከፈለልህ ዋጋ ከእግዚአብሔር ጋር ሊያስታርቅህ እንደሚችል ማመን ማለት ነው። አየህ፣ ለተቀበሉት በስሙ ላመኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው መጽሐፉ። ስለዚህ በክርስቶስ ኢየሱስ ማመን ማለት የእግዚአብሔር ልጅነትን ማግኘት ማለት ነው። በዚህ የእምነት ኮንቪክሽን እግዚአብሔርን ካልተከተልከው አማኝ አይደለም። ምን ማለት ነው? ጸጋው በእምነት አድኗችኋል አለ። ጸጋው የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ዛሬ ያድነኛል፣ መንግስቱን ያወርሰኛል የሚል ኮንቪክሽን የሌለው ክርስቲያን አይደለም። ለምን ካልከኝ ሙስሊሙምማ ጆቫውም ሌላውም እኮ ስራ ለመዳኑ ለመጽደቁ ስራውን እኮ ነው የሚተማመነው፣ ራሱን ነው የሚተማመነው፣ ኢየሱስን አይደለም። ኦኬ፣ አሁን እኛ እያወራን ያለ ነው ኃጢአተኛና በደለኛ የሚጸድቅበት የእግዚአብሔር ጽድቅ አለ። በማን? በክርስቶስ ኢየሱስ የተገለጠ ነው እያልን ያለን። ናቲ ኃጢአተኛ ነው? አዎ። በደለኛ ነው? አዎ። እንግዲያውስ በክርስቶስ ኢየሱስ አምኖ እግዚአብሔር ይጸድቅ ዘንድ ናቲ ልጁን ልኳል። ስለዚህ ክርስትና እንደዚህ ነው። ስለዚህ ይሄንን ጌታ በዚህ ደረጃ ልትከተለው ከዛሬ ጀምሮ ህይወትን ለኢየሱስ ሰጥተ ዛሬ እንኳን ብትሞት የህይወት ምስክርህ ኢየሱስ እንደሆነ የነፍስ ምስክር ኢየሱስ እንደሆነ አንተን ከተያዝክበት ከየትኛውም ኃጢአት ከየትኛውም በደል አንጽቶ በደሙ ለእግዚአብሔር መንግስት የምትመጥን ለህዝብ እግዚአብሔር ሊያደርግ በልጁ በክርስቶስ ኢየሱስ እድል እንደሰጠ መቀበል ማመን ማለት ነው። ክርስትና ይሄ ነው ማለት እንጂማ ኢየሱስ እኮ አምላክ እንደሆነ ብዙ ሰዎች ያምናሉ። ጌታን እንከንን አልባ እንደሆነ እኮ ሁሉም ሰው ይመሰክራል። እነሱን ለማዳን ግን እንደመጣ አምነው ግን መቀበል አለባቸው። ይሄ ድነትን የሚያሰጥህ እምነት ይሄ ነው። በሱ በመስቀል ስራ እግዚአብሔር አምላክ አንተ እንደታደገ ማመን ማለት ነው። ይህንን ስታመን ነው ህይወት የሚሆንልን። ይሄ ደግሞ ወሳኝ ነው። ኦኬ፣ በእርግጥ እንደሰማሁ ከሆነ ብዙ ነገር ያው ተመችቶኛል፣ ግን እስቲ አሁን ባሉ ስንም ቀስ ብዬ ያው እንትን ማለት አይቀርም ውሳኔ። ቴክ ዩር ታይም መጽሐፍ ቅዱስን አንብብ። ለምሳሌ የሮሜ መጽሐፍን አንብብ። ኦኬ፣ ዮሐንስ ወንጌል ማለት እንደዚህ ሶሻል ሚዲያ ላይ ምናምን ብዙ ጊዜ ያለውና የምንሰማቸው ነገሮች በቃ በጣም ብዙ አላ ከባይብል ጋር ራሱ ሆነ በቃ የሚቃረን ምናምን ነገር ነውና ስሰማቸው በቃ በጣም ተናለና እዛም እኮ አንዳንዴ መጽሐፍ ቅዱስ ምናምን ስንሰማ በቃ ጂሰስ ብቻውን ያው እንደሚያደን በቃ አላ ጌታ በቂ እንደሆነ ነው
የሆነ ሰዓት ላይ እንሰማለን። ግን ደግሞ ገድላት ላይ ምናምን እንዲህ እያወጡ ምናምን ሲያነቡ ሌላ ደግሞ ተጨማሪ ነገር በቃ ማድረግ እንዳለብን ሌላም መንገድ እንዳለ ምናምን ነገር እና ያ ነገር በቃ በጣም ይጋጭብኛል ምናምን ነገር። ልክ ያው ነው። እስቲ በደንብ አጠናና መወሰን አይቀርም በራሴ መንገድ። ወስን ናሻ ወስን። የመዳን ቀን አሁን ነው፣ ነገ የኛ አይደለም። እና ባይዘዌ ኢየሱስ ያድናል። በቃ መዳን በክርስቶስ ኢየሱስ ብቻ ነው ብሎ ለማመን ሃይማኖት መቀየር አይጠበቅብን። ኦኬ፣ ለምን መሰለ? ሃይማኖት የሃይማኖት ጉዳይ አይደለም፣ የህይወት ጉዳይ ነው። የህይወት ጉዳይ ነው። ኦኬ፣ ምክንያቱም ሃይማኖት ስለማያድን ማለት ነው። የሚያድነው ይሄ እምነት ነው። እግዚአብሔር በልጁ በክርስቶስ ኢየሱስ የሰራልን የማዳን ስራ መቀበል ነው የሚያድነው። ኦኬ፣ የለውጡ ጉዳይ ይሄ የቤተ እምነት ለውጡ አይደለም። ይሄ ህይወት ነው የሚያድነው፣ ሰውን የሚታደገው። ምን የእግዚአብሔር ልጅ ኢየሱስ ክርስቶስ ከኃጢአቴ ከበደሌ ያነጻኛል፣ ስለኔ ሞቷል፣ ዋጋ ከፍሏል። በሞት እንኳን እሱ በሰራልኝ በመስቀል ስራ እድናለሁ፣ እጸድቃለሁ ብሎ ማመን ማለት ነው። ይሄንን ስታረግ በህይወት ስም በህይወት መዝገብ ላይ ይጻፋል። አይ ስም በሃይማኖት መዝገብ ላይ አይደለም የሚጻፈው። ኦኬ፣ ናቲ ጴንጤ ሆነ አይደለም የሚባለው። ኦኬ፣ ይሄንን ስታመን ያንተ ስም በህይወት መዝገብ ላይ ነው የሚጻፈው። አሁን የሃይማኖት ጉዳይ የሚመስላቸው በጣም ብዙ ሰዎች አሉ። አይደለም፣ የሃይማኖት ጉዳይ አይደለም ወገኖች። አምልጡ፣ ዳኑ፣ ይሄንን ኢየሱስ ክርስቶስን ተቀበሉ፣ ተከተሉት ነው እያለ ያለ። ስለዚህ ይሄንን ለማድረግ ይሄ እውነት አይደለም ናታይ፣ ይሄ ትክክል አይደለም። አሁን የነገርኩ ነገር ኤቪደንስ ከፈለግ መጽሐፍ ቅዱስን እየጠቀስኩ ላሳይ ይችላል። ይሄ እኮ ትክክል የእግዚአብሔር ልጅ ኢየሱስ ክርስቶስ ያለው የዘላለም ህይወት አለ። ልጁ የሌለው ህይወት የለው። አዎ ከዛሬ ጀምሮ ነው ህይወት አለኝ ብለህ ማመን ማለት ነው። ይህንን ለማመን ናሻይ ምንም ብዙ ጊዜም አያስፈልግም እና ኢንካሬጅ አደርጋለሁ ከዚህ ጌታ ጋር በዚህ የእምነት ሌቭል ኢንካውንተር አድርገው። ህይወት ይቀየራል ብራዘር፣ ህይወት ይቀየራል። ይሄ ህይወትን ስጠው፣ ለጌታ ስጠው በደንብ ማለት ነውና ፈቃደኛ ከሆንክ በዚህ ወይ ልጸልይልህ እችላለሁ። አብረን ልንጸልይ እንችላለን። እኔ አሁን ሃይማኖት ቀይራለም እያልኩ ያሉት ግን ይሄንን ጌታ በዚህ ደረጃ ልታምነው ልብህን ልትሰጠው ፈቃደኛ ከሆንክ አብረን ልንጸልይ እንችላለን ብራዘር። አይ በጸሎት አምናለሁና ግን አሁን ያለው አጠገቤ ሰው ምናምን ስላለ ብዙም ሳውንድ ለማውጣት ስለማይመቸኝ ነውና ብቻ በጣም ተመችቶኛል። በውስጥ መስመር ማውራት እንችላለን። ናትሻይ ችግር የለም። ኢየሱስ ከሃይማኖት ይበልጣል እንዳይሸውዱ። እሺ ናትሻይ፣ ኢየሱስ ከሃይማኖት ይበልጣል። ከሃይማኖት ጋር የሚገናኝ ነገር የለውም ኢየሱስ። በቃ እሱ የዘላለም ህይወታችን ነው ኢየሱስ። እሱን በማመን ህይወት አለ። እሱን በማመን የእሱ በመሆን በቃ እናተርፋለን፣ ከሞት እንተርፋለን ብራዘር። ክርስትና ይሄ ነው። ጳውሎስ የሰበከው ኢየሱስን ነው። ጴጥሮስ የሰበከው ኢየሱስን ነው። ሐዋርያቶች የሰበኩት ማንን ነው? ኢየሱስን የነገሩን እኮ። ያድናል እኮ ነው ያሉን ኢየሱስ። ወገኔ ማለት መሸወድ የለብንም። ይሄ ኢየሱስ ያድናል ተብሎ ተነግሮን ዛሬ ደግሞ ስለ መዳናችን እርግጠኛ ካልሆነን በቃ ይሄ ኢየሱስን የማይሰብክ ቤተ እምነት ላይ መቆየት የለባችሁ ጋይስ። ማለት ለህይወታችሁ በጣም በጣም ጥንቃቄ ማድረግ አለባችሁ። ለምን ነገ የኛ አይደለች። ትናንትና አሉ የተባሉ ሰዎች ዛሬ አላጣናቸው፣ አተናቸዋል። ስለ ነገ እርግጠኛ አይደለም። ሰው ኢየሱስ ክርስቶስን ካልያዘ በቃ የዘላለም ህይወት የለውም ወገን። አንዴ እናመልጣለን ማለት ነውና ወደ ዘላለም ህይወት ቀረቡ ወገኖች። ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል። መዳን በክርስቶስ ኢየሱስ ብቻ፣ በኢየሱስ ብቻ፣ ሌላ የመዳኛ መንገድ የለምና ኤኒ ታይም ስትወሰን በውስጥ መስመር እናወራ እንችላለን። ከጌታ ጋር በቃ ኢንካውንተር ማድረግ እፈልጋለሁ። ጌታን በህይወቴ መቀበል እፈልጋለሁ።
ሃይማኖት አለኝ፣ ወግ አለኝ፣ ስርዓት አለኝ፣ ግን እስከ ዛሬ ድረስ በኖርኩበት ህይወት ውስጥ የዘላለም ህይወት ተስፋ ግን የለኝም የምትሉ ሰዎች የዘላለም ህይወት ያለው በክርስቶስ ኢየሱስ ነው። ደግመን ነግራችኋለን። መዳን በማንም የለም። ምን ማለት ነው? በየትኛውም ሃይማኖት ላይ ድነት አይገኝም። ሃይማኖትን መከተል ድነትን ስለማያሰጥ። ኦኬ፣ ኢየሱስ ክርስቶስ ነው የሚያድነው። ክርስቶስ ኢየሱስ ዛሬም ያድናል። ላመነበት ህይወት ይሰጣል። በጌታ አምናችሁ ከሞት እንድታመልጡ እናበረታታችኋል። በቃ ሐዋርያት የሰበኩን ኢየሱስን ነው። እኛም ዛሬ እየሰበክን ያለ ነው ኢየሱስን ነው ጋይስ። ማለት ቤተክርስቲያን እኮ ኮተቷን ትታ ኢየሱስ ላይ ብቻ ትሆን እኮ ነው እያልን ያለ ነው። ባይዘው አይደል? ወንድምነት የሚለፋው እኮ ይሄንን እነዚህ ገድላቶች ተአምራቶችን የምናነሳቸው እኮ ለምንድን ነው? ቤተክርስቲያን ኮተቷን ትጣለ። ማን ብቻ ይታይ? ኢየሱስ ብቻ ይታይ። ኢየሱስ ብቻ ከታየ፣ እውነተኛውን የጽድቅ መንገድ ክርስቶስ ኢየሱስ ብቻ ከተሰበከ ቤተክርስቲያኒቷ ውስጥ ጴንጤ መሆን አይጠበቅብህም ወዳጄ። ይሩራፍታክ መምጣት አይጠበቅብህም እኛ ጋር። እውነተኛው የጽድቅ መንገድ ኢየሱስ ከተሰበከ መዳን በክርስቶስ ኢየሱስ ብቻ ነው። በስርዓት አትድንም፣ በተክለ ሃይማኖት አትድንም፣ በማርያም አትድንም። ኢየሱስ ብቻውን ነው የሚያድነው ብላ መስበክ ከጀመረች ብራዘር እንዴ የግድ ጴንጤ ካሉን ካትድንም የሚል እኮ ትምህርት የለን። መተን አብረን በአደባባይ ጌታን እጅ ለእጅ ተያይዘን እናመልካለን። እውነተኛውን የጽድቅ መንገድ ኢየሱስ ክርስቶስን ቤተ ክርስቲያን ከያዘች፣ ሌሎች ኮተቶቿን እነኝን እግዚአብሔር የማይከብርባቸውም ከጣዖታቶችን ከሰው ልብ ካራቀች ብራዘር ምን እንሰራለን? ተያይዘን እኮ አልኩ፣ ተያይዘን ይሄንን የክብር ጌታ እናመልካለን። እሁድ መካነ ኢየሱስ፣ ሮብ ዕለት ስላሴ መተን ጌታ እናከብራለን። ተያይዘን ብራዘር፣ ሁለታችንም እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን እያልን እንዘምራለን። አየህ፣ ጉዳዩ የቤተ እምነት ይሄ የህንፃው ምናምን አይደለም። እውነተኛ የመዳን መንገድ የሆነውን ኢየሱስ ክርስቶስን ከተከተልክ በቃ አለቀ። ይህንን ነው እያልን ያለ ነው። አየህ፣ ጌታ ደግሞ በምድራችን ላይ ይህንን ሪቫይቫል ያመጣዋል። ቤተ ክርስቲያን ናት ብለን እናምናለን። ኦኬ፣ የጣለችው ኢየሱስን የረሳችውን ኢየሱስን የጽድቅ መሰረት የሆነውን ኢየሱስ ክርስቶስን በሌላ ተክታለች እኮ ነው እያልን ያለ ነው። የተወቹን ያንን የክብር ጌጧን ያ የመዳን ተስፋዋን ኢየሱስን ካነሳች በቃ አለቀ። ኢየሱስን ሳታገኙ ዘመናችሁ እንዳያልቅ። በሃይማኖት ጥላ ስር ኖሯችሁ ክር አስራችሁ እገሌ ቤተክርስቲያን ነው የሚሄደው እንትና እገሌ ኦርቶዶክስ ነው እንትን ነው ምናምን ተብላችሁ ግን ከህይወት ጎላችሁ ዘመናችሁ እንዳትጨርሱ። ኢየሱስ ከሌላችሁ በቃ ሃይማኖት ሊሰጣችሁ የሚችለው ይሄንን ነው። ሃይማኖት ሊሰጣችሁ የሚችለው ነገር ይሄ ነው። ምንድን ነው የሚሰጣችሁ? ከኢየሱስ ላይ አንስተው አይኖቻችሁን ሌላ ነገር ላይ ትምክህት የማይሆኑ ነገሮች ላይ ነው የሚያደርጓችሁ። ከዚህ የተነሳ ስለ ዘላለም ሕይወት ስትጠየቁ እርግጠኛ አትሆኑ። ለምን? የምትደገፉት ያ ነገር ልትደገፉበት እንደማትችሉ ስለምታውቁ እኮ ነው። ነገር ማለት በቃ አትችልም። አንተም ካልሰራ ይለዋል ታውቀዋለህ ሕይወትህን ልትሰራ እንደማትችል። እገሌም ይለዋል ብራዘር፣ እገሌ ለሁል ጊዜ ድጋፍ የሚሆን አይደለም። እውነተኛ ሕይወት፣ ጽድቅ፣ ቅድስና በክርስቶስ ኢየሱስ ብቻ ነው የሚገኝ እና ወደ ኢየሱስ ነው ጋይስ፣ ወደ ኢየሱስ ነው። ኢየሱስ ክርስቶስ ይወዳችኋል። ክፈቱለት፣ ይህንን የክብር ጌታ አስገቡት። ና ጌታ ሆይ በቃ ሕይወቴን ቀይር፣ ሕይወቴን ለውጥ። ጳውሎስን የቀየረ ጌታ፣ ጴጥሮስን የለወጠ ጌታ ዛሬ እኔንም ለውጥ፣ እኔንም ቀይር። ጌታ ይቅርብ ነው ባይዘው
እኮ ለዚህ እኮ ነው በደጅ ቆሜ ያንኳኳለሁ የሚለው። በልባችሁ በር ላይ ቆሞ ኢየሱስ እያንኳኳ ነው። እናንተ ናችሁ እኮ ያልከፈታችሁለት። እያንኳኳ ነው ጌታ እና ና ግባ በሉት። ጌታዊ ፈቃደኛ ነኝ፣ በእኔ እንድትከብር በእኔ እንድትነግስ ፈቃደኛ ነኝ፣ ና በልቤ ላይ ንገስ በሉት። ይሄ ጌታ ይገባል። ብዙዎቻችን እንደናንተ ነበርን ባይዘው አይደል? አንዳንዶች አገልጋይ ነበሩ። ያው ቤተክርስቲያኑ ዲያቆን ነበር፣ የተወደደ ዲያቆን ኤርሚ። ሌሎች በጣም አገልጋዮች ነበሩ። ግን ከህይወት እንደጎደሉ ያወቁት ኢየሱስን ሲያገኙ ነው። ለካስ ያለ ኢየሱስ ሁሉ ነገር ባዶ ነው ያሉት ኢየሱስን ሁሉ ነገር ባዶ እንደነበረ የሚገባ ኢየሱስን ስታገኝ ሙሉ የሚያደርገው ኢየሱስ ነው። ያለ ኢየሱስ ምንም ልናደርግ አንችልም። ያለ እኔ ምንም ልታደርጉ አትችሉም። እና በጌታ አምናችሁ ነፍሳችሁን አሳርፏት ወገኖች። ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል።